0.1% ሰዎችን አፍኖ ለመግደል በጣም በቂ የሆነ ኮንሰንትሬሽን። በካርቦን ሞኖክሳይድ ፖይዝን የተደረገ ሰው ምንም አይነት ምልክት አያሳይም። በራዳር የማይታይ አደገኛ የሆነ ኬሚካል። ሰላም ጤና ይስጥልን። የተወደዳችሁ የአርት ኤነርጂ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ እንግዲህ ከረጅም ጊዜ መጥፋት በኋላ ነው የተመለስኩት። ትንሽ የስራ መደራረቦች ገጥመውኝ ነበር። በየትኛው ዓለም ጥግ ያላችሁ ውድ ኢትዮጵያውያን እንደምን ሰንብታችኋል? ጤናችሁ ሁሌ ያሳስበናል። ዘመናችሁ ሁሉ የምህረት ዘመን እንዲሆን ሁሌ እንመኛለን። መመኘት ብቻ ሳይሆን የእናንተን የጤና ንቃተ ህሊና ለመጨመር ተግተን ነው እየሰራን ያለ ነው። አሁንም በዛ ተመልሰናል። ለእናንተ ይመጥናሉ ያልናቸውን የጤና መረጃዎች ወደ እናንተ ማድረሳችን እንቀጥላለን ማለት ነው። ስለዚህ ዛሬ የምሰራው ለየት ያለ የጤና ቶፒክ ነው። ምናልባት ባለፈው አንድ ወር ውስጥ ይመስለኛል ከወደ ትግራይ በኩል እጅግ በጣም ዘግናኝ የሆነ አንድ ዜና ወጥቶ ነበረ። ያ ምንድነው? የአንድ ቤተሰብ አባል የሆኑ ህፃናቶች ቤት ውስጥ እንደተኙ የከሰል ጭስ የሚወጣ ካርቦን ሞኖክሳይድ የሚባል ጋዝ አፍኗቸው እንደሞቱ የሚዘግብ ዜና አይተናል። አይታችኋል ብዬ እገምታለሁ። ይህ እንግዲህ ለአክሱም ጽዮን ክብረ በዓል ለማክበር ቤተሰቦቻቸው ሽር ጉድ እያሉ ባሉበት ልጆቻቸውን አስተኝተው ስራ ላይ ባሉበት ነው እንግዲህ እነዚህ 5 የቤተሰብ አካል ህፃናቶች ታፍነው የሞቱት ከከሰል ጭስ ወይም ከሌላ ከሚነድ እንጨት ጭስም ሊሆን ይችላል። ከዛ የሚወጣ ካርቦን ሞኖክሳይድ ነው እንግዲህ አፍኖ የገደላቸው ማለት ነው። እነዚህ ህፃናት ሩጠው አልጠገቡም፣ ተጫውተው አልጠገቡም። በጣም ትንሽ ልጆች ናቸው። ኢትስ ሶ ሃርት ታቺንግ ነው። በጣም ልብ የሚነካ ዜና ነው እኔ እንዳየሁት። ስለዚህ ለሞቱት ህፃናት ፈጣሪ ነፍሳቸውን ይማር፣ ለቤተሰቦቻቸው ደግሞ መጽናናት እንመኛለን። ይሄን ካልኩ ይሄን ዜና በዘገበው ፌስቡክ ላይ ነው ያዩት። ከሱ ኮሜንት ስር ላይ ግን አንድ በጣም ጥሩ የሆነ ሀሳብ አየሁ። እሱ ምንድነው? ምናለ የሀገራችን የጤና ባለሙያዎች ከከሰል ጭስ የሚወጣው ጋዝ እንዴት አድርጎ ሰዎችን አፍኖ እንደሚገል ቀድማችሁ የንቃተ ህሊና ስራ ብትሰሩ መረጃ ብትሰጡ የሚል ሀሳብ አስቀምጦ ነበር። ልክ ነው። እንግዲህ አንድም የጤና ባለሙያው ህብረተሰቡን በሚገባ ንቃተ ህሊናው እንዲጎለብት አላደረገም። አንድም ደግሞ ማህበረሰቡ የሚለቀቁ እንደዚህ አይነት ጠቃሚ የጤና መረጃዎችን ከልብ ብሎ አንዳንድ ጊዜ አለመገንዘብ ችግሮች አሉ። እንደዚህ ችግር ከተከሰተ በኋላ የማይመለሱ ችግሮች ከተከሰቱ በኋላ ነው እኛ ማህበረሰብ ነግበኔ የሚለው። መጀመሪያ ላይ ከነልቡ የጤና ባለሙያዎችን አይሰማም ማለት ነው። ስለዚህ ዛሬ የምንነጋገረው ይህ ከከሰል ጭስ የሚወጣ በጣም አደገኛ የሆነ ካርቦን ሞኖክሳይድ የሚባል ጋዝ ከከሰል ብቻ አይደለም፣ ከሚነድ ማንኛውም ከሚቀጣጠል እሳት ላይ ይሄ ጋዝ ሊወጣ ይችላል። እንዲሁም ከከሰልና ከእንጨት ውጭ በጋዝ ከሚሰሩ የመኪና ጭሶች፣ ከስቶቭ ጋራጅ ውስጥ ከሚወጡ ማንኛውም ጋዝን ከሚጠቀሙ ተሽከርካሪዎች፣ ሞተር ሳይክል፣ ጀነሬተር ተቃጥሎ ከሚወጣ ጭስ ውስጥ ይሄ ካርቦን ሞኖክሳይድ አለ ማለት ነው። ስለዚህ የዚህ ካርቦን ሞኖክሳይድ አደገኛነት እንዴት እንረዳ፣ እንዴት እንከላከላለን፣ ችግሩ በተከሰተ ጊዜ ምን ማድረግ አለብን የሚለውን ከመወያየታችን በፊት 2 ነገሮችን መናገር ፈልጋለሁ። የመጀመሪያው እንግዲህ የሰው ልጅ አየር የሚያስገባው ከኢንቫይሮንመንታል ኤር ነው አይደለ? ከከባቢ አየር ነው። እዛ አካባቢ አየር ውስጥ 21% የሚሆነው ብቻ ነው ኦክሲጅን፣ ወደ 79% የሚሆኑት ሌሎች ጋዞች ናቸው ማለት ነው። እዛ ውስጥ እንግዲህ ካርቦን ሞኖክሳይድ በጣም ትሬስ በሚባል ደረጃ በጣም በዝቅተኛ ደረጃ ነው ካርቦን ሞኖክሳይድ ያለው። ዩዥዋሊ ከ0.001% በታች ነው ኮንሰንትሬሽኑ። ስለዚህ ይሄን ያክል ትንሽ ስለሆነ ወደ መተንፈሻ አካላችን የሚገባው የካርቦን ሞኖክሳይድ መጠን በጣም ትንሽ ነው ማለት ነው። ስለዚህ ይህ አየር ወደ መተንፈሻ አካላችን ውስጥ ከገባ በኋላ ወደ ደም ነው የሚሄደው ማለት ነው። 2 አይነት ስርዓት ነው ያለው፣ የትንፈሳ ስርዓትና የልብና የደም ስሮች ስርዓት ነው ያለው። ስለዚህ የትንፈሳ ስርዓት ኦክሲጅን ከኤንቫይሮንመንታል ኤር ይቀበላል። እንደን የልብና የደም ስር ስርዓት ወይም ካርዲዮቫስኩላር ሲስተም የሚባለው ደግሞ ይህን ኦክሲጅን ይቀበልና ወደ ተለያዩ የሰውነታችን ክፍል እንደየፍላጎታቸው ይህን ኦክሲጅን ተሸክሞ ያደርሳል ማለት ነው። የዚህ የካርዲዮቫስኩላር ሲስተም ያልኳችሁ የልብና የደም ስር ስርዓታችን ውስጥ ደም አለ። በዋናነት ይህን ኦክሲጅን የሚሸከመው የኛ ደማችን ነው የሚሸከመው ማለት ነው። ደም ውስጥ ሆሞግሎቢን የሚባል በጣም ኤሴንሻል የሆነ ሆሞግሎቢን የሚባል ኬሚካል አለ። ከአይረን እና ከፕሮቲን ከግሎቢን የተሰራ በጣም ለህይወታችን አስፈላጊ የሆነ ኬሚካል ነው ማለት ነው። ለዛ ነው ከዚህ በፊት አንድ ቪዲዮ ላይ ሰርቻለሁ። በምድር ላይ ትልቁ ስጦታ ደም መለገስ ነው የሚለው ማለት ነው። ምክንያቱም
በትሪሊዮን የሚቆጠሩ ኦክስጅን ተሸካሚ ኬሚካሎች የሚገኙት ደም ውስጥ ስለሆነ ማለት ነው። ወደ ቶፒካችን ትኩረት ለማድረግ ከከባቢ አየር የመጣውን ኦክስጅን ሳምባ ላይ ከደረሰ በኋላ ከሳምባ ወደ ደም ኦክስጅን ይተላለፋል ማለት ነው። ያን ኦክስጅን ተሸክሞ ወደ ተለያዩ የሰውነታችን ክፍል የሚያደርሰው ይህ ሆሞግሎቢን የሚባል ኬሚካል ነው ማለት። ስለዚህ በሰውነታችን ውስጥ ከ4.6 እስከ 6.4 ሚሊዮን የሚሆኑ ቀይ ደም ሴሎች አሉ። እነዚህ የቀይ ደም ሴሎች ውስጥ በቁጥር እንደዚህ ካውንት በማይደረጉ የሆሞግሎቢን ኦክስጅን ተሸካሚ ኬሚካሎች የበለጸገ ነው ማለት ነው። ቀይ ደም ሴል በሰውነታችን ውስጥ ስራው በጣም ትንሽ ነው። ያ ስራው በዋናነት ኦክስጅንን መሸከም፣ ወደ ተለያዩ የሰውነታችን ክፍል ማድረስ፣ ያ ኦክስጅን ሰውነታችን ተጠቅሞ የሚያመነጨውን ካርቦን ዳይ ኦክሳይድ ከተለያዩ የሰውነታችን ክፍሎች ወደ ሳምባ አምጥቶ በትንፈሳ መልክ ካርቦን ዳይ ኦክሳይድ ወደ ውጭ እንዲወጣ ማድረግ ኤንድ አጌን ኦክስጅን ተሸክሞ ደግሞ እንደገና ወደ ተለያዩ የሰውነታችን ክፍል ማድረስ ነው ማለት ነው። ስለዚህ እዚህ ጋር ነው ችግሩ የሚመጣው። ደማችን ኦክስጅን የመሸከም ክህሎቱን ወይም ደግሞ ኦክስጅን ካሪንግ ካፓሲቲውን ሲግኒፊካንትሊ ከሚጎዱ ከባቢያዊ አየር ውስጥ ከሚገኙ ኬሚካሎች ውስጥ አንደኛውና ዋነኛው ካርቦን ሞኖክሳይድ ነው ማለት ነው። ይህ ካርቦን ሞኖክሳይድ ከየት ነው የሚመነጨው ብለን ስንነጋገር በዋናነት በጣም የአየር ልውውጥ የሌለበት ፑሊ ቬንቲሌትድ የሆነ ቦታ ውስጥ ወይም ደግሞ አካባቢ ውስጥ ከፍተኛ የሆነ የከሰል ጭስ በሚኖርበት ጊዜ ከሰሉ ሲቀጣጠል ከዛ ውስጥ ይወጣል ይህ ካርቦን ሞኖክሳይዱ ማለት አንድ እሱ ነው። ፑሊ ቬንቲሌትድ የሆነ ቤት ውስጥ ወይም ደግሞ ግቢ ውስጥ በደንብ የአየር ልውውጥ የሌለው አካባቢ ላይ የሚቀጣጠል ከሰል፣ የሚቀጣጠል እንጨት፣ አሁንም ፑሊ ቬንቲሌትድ የሆነ ቦታ ላይ የሚለቀቅ ማንኛውም ጋዝ የሚጠቀሙ የሞተር ጭስ፣ የመኪና ጭስ፣ የጄኔሬተር ጭስ፣ የስቶቭ ጭስ በሙላ ይሄ ስቶቭ ከሮሲን የሚጠቀሙ ሊሆን ይችላሉ። ከነሱ የሚለቀቅ ጭስ ውስጥ ይህ ካርቦን ሞኖክሳይድ በከፍተኛ ደረጃ ይኖራል ማለት ነው። ስለዚህ ይህ ካርቦን ሞኖክሳይድ እንግዲህ ከከባቢ አየር ጋር አብሮ ይቀላቀላል ማለት ነው። ቅድም እንደነገርኳችሁ ከ21% ኦክሲጅን ውስጥ ይህ ካርቦን ሞኖክሳይድ እየተቀላቀለ በጣም ትንሽ የነበረው የአየር ልውውጥ በሌለበት ኤንቫይሮንመንት ሲሆን ከፍ ይላል ኮንሰንትሬሽኑ ማለት ነው። ስለዚህ 0.01 ወይም 0.1% ኦፍ ካርቦን ሞኖክሳይድ ኢንቫይሮንመንታል ኤር ውስጥ ካለ ሰዎችን አፍኖ ለመግደል በጣም በቂ የሆነ ኮንሰንትሬሽን ማለት በጣም ትንሽ ነው የሚያስፈልገው። በትንሹ የካርቦን ሞኖክሳይድ ወደ ሳምባችን ከገባ የደምን የኦክስጂን የመሸከም አቅምን የኦክስጂን ካሪንግ ካፓሲቲን ሲግኒፊካንትሊ ይቀንስና የሰውነታችን በጣም በኦክስጂን እንዲራብ ደማችን በቂ የሆነ ኦክስጂን ከሳምባ ተቀብሎ ወደ ተለያዩ የሰውነታችን ክፍሎች እንዳያጓጉዝ ያደርጋል ማለት ነው። ይህ ለምን ሆነ? ይህ ለምንድን ነው የሆነው? ምንድን ነው የተለየ ስላለ ነው ካርቦን ሞኖክሳይድ በምንልበት ጊዜ 5 ነገሮችን መነጋገር ፈልጋለሁ። የመጀመሪያው ካርቦን ሞኖክሳይድ ኦክስጂን የሚሸከመውን ኬሚካል ጋር አንድ ተመሳሳይ ቦታ ላይ ነው ሄዶ የሚጣበቀው ማለት ነው። ቅድም ምን ብያቸዋለሁ? ኦክስጂን የሚሸከመው ሆሞግሎቢን የሚባል ኬሚካል ነው ቀይ ደም ሴላችን ጋር የሚገናኘው። ስለዚህ አንድ ሆሞግሎቢን ሞለኪል 4 የኦክስጂን ሞለኪሎችን ይሸከማል። 4 ቦታዎች አሉ ኦክስጂን የሚጣበቅበት ሆሞግሎቢን የሚባለው ኬሚካል ላይ። ስለዚህ ኦክስጂን የሚጣበቅበት ቦታና ካርቦን ሞኖክሳይድ መጥቶ ይህ ሆሞግሎቢን የሚባለው ጋር የሚጣበቅበት ተመሳሳይ ቦታ ነው ያለው ማለት ነው። ስለዚህ ኦክስጂንና ካርቦን ሞኖክሳይድ ይቀዳደማሉ፣ ቅድድም ውስጥ ይገባሉ፣ ኮምፒቲቲቭ ያደርጋሉ። ኮምፒቲቲቭ የሆነ ኢፌክት ነው ያለው ማንጋታች ለመሆን ሆሞግሎቢን። ሆሞግሎቢን ምንድን ነው የሚሰራው? ኦክስጂን የሚሸከም ከሳምባችን ወደ ተለያዩ ሰውነታችን ክፍል። ተመልከቱ እንግዲህ አንደኛ ይህ ካርቦን ሞኖክሳይድ እና ኦክስጂን የሚጣበቁበት ቀይ የደም ሴላችን ውስጥ ተመሳሳይ ነው ሆሞግሎቢን ውስጥ ብያቸዋለሁ። በጣም እጅግ አደገኛ የሚያደርገው ደግሞ ከኦክስጂን የበለጠ ካርቦን ሞኖክሳይድ ሆሞግሎቢን ውስጥ ወይም ደግሞ ደማችን ውስጥ ሄዶ የመጣበቅ ክህሎቱ በጣም እጅግ ከፍተኛ ነው። ይሄ እንግዲህ ስትሮንግ ባይንዲንግ አፊኒቲ ነው ያለው። ካርቦን ሞኖክሳይድ ሃዝ ስትሮንግ ባይንዲንግ አፊኒቲ ኦን ሆሞግሎቢን ማለት ነው። ሆሞግሎቢን ላይ የመጣበቅ ተንደንሲው ከኦክስጂን አንጻር ሲነጻጸር 240 ታይምስ ከፍተኛ የሆነ የመጣበቅ ፍጥነት አለው ማለት ነው። ይህ ማለት ምን ማለት መሰላችሁ? በተመሳሳይ ሳምባ ውስጥ
ኦክስጅንና ካርቦን ሞኖክሳይድ ከከሰል የሚወጣው ጭስ ከጭስ ውስጥ የሚወጣው ጋዝ በተመሳሳይ ሳምባ ውስጥ ካሉ ቶሎ ብሎ ከኦክስጅን ቀድሞ 240 ጊዜ ቀድሞ ሄሞግሎቢን ላይ የሚጣበቀው ካርቦን ሞኖክሳይድ ነው ማለት ነው። ይሄ ነው በጣም አደገኛ የሚያደርገው። ስለዚህ የቱንም ያክል ከፍተኛ የሆነ የኦክስጅን ክምችት ሳምባችን ላይ ቢኖር ቶሎ ብሎ ደማችን ላይ የሚጣበቀው ካርቦን ሞኖክሳይድ ነው ማለት ነው። የት ላይ ነው የሚጣበቀው? ኦክስጅን ሊጣበቅ የነበረበት ቦታ ላይ። ስለዚህ ደማችን በኦክስጅን ፋንታ ተሸክሞ የሚያጓጉዘው ካርቦን ሞኖክሳይድ ነው ማለት ነው። ካርቦን ሞኖክሳይድን ከሳምባ ወዴት ይወስዳል? ወደ ቲሹዎች ይወስዳል። ነገር ግን ሰውነታችን የተለያዩ የሰውነታችን ክፍሎች ኦክስጅንን እየጠበቁ ግን የመጣላቸው ማን ነው ማለት ነው? ካርቦን ሞኖክሳይድ ነው ማለት ነው። ካርቦን ሞኖክሳይድ ግን ለሰውነታችን ጠቃሚ አይደለም። ሰውነታችን የሚጠቀመው አይደለም። የኦክስጅንን ሚና የሚተካ አይደለም ማለት ነው። ይህ በጣም አደገኛው ነገር ነው። በሁለተኛ ደረጃ ይህ አደገኛ የሆነ ኬሚካል ወይም ደግሞ ጋዝ ምንም አይነት ከለር የለውም። አሁን እዚህ ጋር ከለር የለውም ካርቦን ሞኖክሳይድ ስላችሁ እንዴ ጭሱን እያየ ነው አይደል እንዴ ምናምን ትላላችሁ ነው። ጭሱ ውስጥ እንግዲህ ከካርቦን ሞኖክሳይድ ውጭ ያሉ የሚቀጣጠሉ የጭስን ከለር የሚያስይዙ ሌሎች ኬሚካሎች አሉ። ነገር ግን ከዛ ውስጥ ያለው ካርቦን ሞኖክሳይድ ምንም አይነት ቀለም የለውም፣ ከለርለስ ነው። በሁለተኛ ደረጃ ኦደር የለውም፣ ምንም አይነት ጠረን የለውም ካርቦን ሞኖክሳይድ። በሶስተኛ ደረጃ ምንም አይነት ቴስት የለውም፣ ጣዕም የለውም ካርቦን ሞኖክሳይድ። በአራተኛ ደረጃና አደገኛው ይህ ካርቦን ሞኖክሳይድ ወደ ሳምባችን በመተንፈሻ አካላችን በሚገባበት ጊዜ የመተንፈሻ አካላችን ያ ካርቦን ሞኖክሳይድ መግባቱን የሚያውቅበት ምንም መንገድ የለውም። ለምን? ኢሪቴት አያደርግም፣ የሚቆጠቁጥ አይደለም። ታውቃላችሁ፣ ወደ መተንፈሻ አካላችን የሚገቡ ማንኛውም ኢሪቴቲቭ የሆኑ ኬሚካሎች ምንን ያስነሳሉ? ሳልንና ንጥሻን ያስነሳሉ። ሳልና ንጥሻ ፈጣሪ ለኛ የገጠመልን መከላከያ መንገዶቻችን ናቸው። አምላካችን በጣም እጹብ ድንቅ አምላክ ስለሆነ አያቸው አይደለም። ማስነጠስና ማሳል ወደ ሳምባችን የሚገቡ ኬሚካሎችን የሚያስወግድበት ናቹራል የተገጠሙ መከላከያ መንገዶች ናቸው ማለት ነው። አደገኛው ካርቦን ሞኖክሳይድ ግን ይህን ተፈጥሯዊ መከላከያ የሚያልፍ ነው። በምንም መንገድ የትንፈሳ ስርዓታችን የማይረዳው ኢሪቴት የማያደርግ ኬሚካል ነው። ያ ማለት በራዳር የማይታይ አደገኛ የሆነ ኬሚካል በሰውነታችን ራዳር ውስጥ የማይገባ የሰውነታችን የመከላከል ክህሎት ጥሶ የሚገባ የማይረዱት በጣም አደገኛ ኬሚካል ነው ማለት ነው። ይህ በሁለተኛ አደገኛ የሚያደርገው። በሶስተኛ ደግሞ የሚደንቃችሁ ነገር ይህ ካርቦን ሞኖክሳይድ ሰውነታችን ውስጥ ያለውን የኦክስጅን መጠን መቀነሱን ሰውነታችን እንዳይረዳ ነው የሚያደርገው። ለምሳሌ ፓርሻል ፕሬዠር ኦፍ ኦክስጅን የሚባል አለ። ያ ማለት በደማችን ውስጥ ያለ የኦክስጅን ኮንሰንትሬሽን ማለት ነው። ፓርሻል ፕሬዠር ኦፍ ኦክስጅን በተለይ ይሄ አርቴሪያል የሚባለው ከሳምባችን ደም የሚወስደው አርተሪ ውስጥ ያለው የኦክስጅን ኮንሰንትሬሽን ተመሳሳይና ኖርማል ነው። ተመልከቱ እንግዲህ በሰውነታችን ውስጥ ያለው የፓርሻል ፕሬዠር ኦፍ ኦክስጅን ኖርማል ከሆነ አእምሯችን በሰውነታችን ውስጥ ያለው የኦክስጅን ኮንሰንትሬሽን ኖርማል ነው ብሎ ነው የሚረዳው። ቅድም የመተንፈሻ አካልን ሸውዷል፣ አሁን ደግሞ አእምሯችንን ሸወደ። አርቴሪያል ፓርሻል ፕሬዠር ኦፍ ኦክስጅን በሰውነታችን ውስጥ ያለው የኦክስጅን መጠን ኖርማል ከሆነ አእምሯችን ምን ብሎ ነው የሚረዳው? ኖርማል ነው ብሎ ያስባል። ስለዚህ የኦክስጅን ኮንሰንትሬሽናችን በሚቀንስበት ጊዜ አክቲቬት የሚደረገው የፊድባክ መካኒዝም፣ ለምሳሌ በሰውነታችን ውስጥ የኦክስጅን መጠን ሲቀንስ አእምሯችን ከተረዳ ወዲያውኑ ትንፈሳችን ቶሎ ቶሎ እንድተነፍስ ያደርጋል። በሁለት መንገድ ይጠቅመናል። እሱ ቶሎ ቶሎ በምንተነፍስበት ጊዜ ሰውነታችን ውስጥ ቢልድ አፕ የተደረገው ካርቦን ሞኖክሳይድ እና ካርቦን ዳይኦክሳይድ እንዲወጣ ያደርግልናል። አንድ እሱ ነው። በሁለተኛ ደረጃ ደግሞ ቶሎ ቶሎ ኦክስጅን ወደ ቲሹአችን ይደርስ ያደርጋል። ይህ የሚያደርገው እንግዲህ አእምሮ ዝቅተኛ የሆነ የኦክስጅን መጠን አለን ብሎ ሲረዳ ነው። ነገር ግን በካርቦን ሞኖክሳይድ ፖይዝን ውስጥ የተጠቁ የትኛውም የእድሜ ክልል ያሉ ሰዎች አእምሯቸው ይህን አይረዳም ማለት ነው። በጣም አደገኛው ይሄ ነው። በአራተኛ ደረጃ በካርቦን ሞኖክሳይድ ፖይዝን የተደረገ ሰው የሚያሳየው ምንም አይነት ምልክት የለውም። በተለይ ፊዚካል ሳይን ማለት ሰዎች ብዙ ጊዜ በሰውነታችን ውስጥ ዝቅተኛ የሆነ የኦክስጅን ኮንሰንትሬሽን ሲኖር በካርቦን ሞኖክሳይድ በሚጠቁበት ጊዜ የሚያሳዩቸው ምንም አይነት ምልክቶች አሉ። ለምሳሌ ሌላ በሽታ ቢኖር፣ ለምሳሌ
የደም ማነስ ያለበት ሰው ቢሆን ወይ ደግሞ የሆነ የመተንፈሻ አካሉን የዘጋ ኦብስትራክቲቭ የሆነ በሽታ ቢያመው ወይ የልብ ህመም ቢኖረው ወይ የሳምባ ህመም ቢኖረው የሚያሳየው የኦክሲጅን እጥረት አለ። በተለይ ከንፈር አካባቢና እጅ ላይ የመብለዝ ነገር ሰማያዊ የሆነ የቀለም ልዋጤ ያሳያል። በካርቦን ሞኖክሳይድ የተጠቁ ሰዎች የቱንም ያክል ሲግኒፊካንትሊ የአየር እጥረት ውስጥ ቢሆኑም እንኳ የአየር እጥረት መኖሩን የሚያሳዩበት ምንም አይነት መንገድ የላቸው። ለምንድን ነው ይሄ? ካርቦን ሞኖክሳይድ ከሆሞግሎቢን ወይም ከደማችን ጋር በሚጣበቅበት ጊዜ ሰውነታችን ውስጥ የሚፈሰው ደም ቀይ ነው የሚሆነው፣ በጣም ብራይት ነው የሚሆነው። ብራይት በሚሆንበት ጊዜ ወደ ጥፍራችን ወደ ከንፈራችን የሚደርሰው የደም ፍሰት በቂ ኦክሲጅን ያለው ነው የሚመስለው ሰውነት ማለት ነው። ስለዚህ ያን ተከትሎ ባለሙያዎችም የሆኑ የቤተሰብ አካላት ያ ሰው በኦክሲጅን እጥረት ውስጥ እንደተጎዳ የሚያውቅበት ምንም አይነት መንገድ የለም ማለት። ይህ በጣም አደገኛ ነው። ስለዚህ እንደው ምናልባት ግን በካርቦን ሞኖክሳይድ ፖይዝን የተደረጉ ሰዎች የሚያሳዩቸው ጥቂት ምልክቶች አሉ። እነዛ ምልክቶች ምንድነው? ሳይታወቅ ሰውየው ቁጭ ብሎ እየተጫወተ ራሱን ስቶ ሊወድቅ ይችላል። አንኮንሺየስ ሆኖ ሊወድቅ ይችላል። ለምንድን ነው ይሄ የሚሆነው? በሰውነታችን ውስጥ ኦክሲጅን በሚያጥርበት ጊዜ በመጀመሪያ ደረጃ የሚጎዳው የሰውነታችን ክፍል አእምሮ ነው። አእምሮ ደግሞ በሚጎዳበት ጊዜ ራሱን ሲንኮፕስት ይገባና አንኮንሺየስ ሆኖ ሰዎች ይወድቃሉ። እንግዲህ ይህ የኦክሲጅን እጥረት በሁለት መንገድ ነው አእምሮን የሚጎዳው። አንድ በቂ የሆነ የደም ፍሰት ወደ አእምሯችን ካልደረሰ ራሳችን እንዳንቆጣጠርና እንድንወድቅ ያደርጋል። በሁለተኛ ደረጃ የትንፈሳ ስርዓታችንና የተቀረውን አጠቃላይ በሰውነታችን ውስጥ ያለውን እንቅስቃሴ የሚቆጣጠረው አእምሯችን ስለሆነ እሱን ሳይቆጣጠር ይቀራል። በተመሳሳይ በሰውነት ውስጥ ያለውን የኦክሲጅን እጥረት እንዳንከላከል ያደርግና ራሳችን እንድንስት ያደርጋል። ሌላው አልፎ አልፎ ምናልባት በጣም ቀለል ያለ ራስ ምታት፣ ማዞር፣ ማቅለሽለሽ፣ ማስታወክ፣ የመታፈን ስሜት በጣም የተወሰነ ሊያሳይ ይችላል። ግን በአጠቃላይ ግን በካርቦን ሞኖክሳይድ ፖይዝን የተደረገ ሰው ምንም አይነት ምልክት አያሳይም። ይህ ሌላኛው አደገኛ ነገር ነው ማለት ነው። በአምስተኛ ደረጃ በካርቦን ሞኖክሳይድ ፖይዝን የተጠቃ ሰው በጣም በሚያሳዝን ሁኔታ ደሙ የሚሸከመው ካርቦን ሞኖክሳይድ ነው በኦክሲጅን ፋንታ ብያቸዋለሁ። ነገር ግን አንዳንዴ ኦክሲጅንና ካርቦን ሞኖክሳይድ ደማችን ጋር ለመጣበቅ ኮምፒት ያደርጋሉ፣ ይወዳደራሉ ለመጣበቅ። ስለዚህ ለምሳሌ አንድ ሆሞግሎቢን 4 ኦክሲጅን ሞለኪል ወይም ደግሞ 8 አተም ኦፍ ኦክሲጅን ይዛል ብያቸዋለሁ መግቢያ ላይ። ስለዚህ ሁለቱ ሳይት ላይ ካርቦን ሞኖክሳይድ ቢጣበቅና ሁለቱ ሳይት ላይ ደግሞ ኦክሲጅን ቢጣበቅና ሰውነታችን 2 ካርቦን ሞኖክሳይድ እና 2 ኦክሲጅን ተሸክሞ ወደ ቲሹአችን ቢሄድ ወደ ተቀረው የሰውነታችን ክፍል ቢያጓጉዝ በሚያሳዝን ሁኔታ ቲሹ ወይም ደግሞ የተቀረው የሰውነታችን ክፍል በሚፈልገው ልክ የተጣበቁት 2 ኦክሲጅን ሞለኪውሎች ተለቀው ወደ ሰውነታችን አይሄዱ፣ እንዲለቀቁ አያደርጋቸውም ካርቦን ሞኖክሳይድ። አያችሁ፣ በሁለት መንገድ ነው እንግዲህ ይሄን አፌክት የሚያደርገው። አንደኛ የኦክሲጅን ፋንታ መጀመሪያ ይይዛል ይሄ ካርቦን ሞኖክሳይድ። በሁለተኛ አብረው ደግሞ የተጫኑትን ኦክሲጅኖች እንዳይለቀቁ አጣብቆ ይይዛል። ይህ ደግሞ ሰውነታችን የሚረዳው 100% ሆሞግሎቢንና ኦክሲጅን ተጣብቀዋል። አእምሯችን የሚረዳው ሆሞግሎቢን የሚባለው ኬሚካል ይይዝ የሚገባውን 4 የኦክሲጅን ሞለኪሎች ይዟል አልያዘም ነው። ሞለኪል ይሁን ምን ይሁን አያውቅም፣ ግን ብቻ ስፔሶቹ ኦኩፓይድ ሆነዋል አልሆኑም ነው አእምሮ የሚረዳው። ስለዚህ 4 ኦክሲጅን ሞለኪሎች የያዘ ሆሞግሎቢን ሳቹሬሽኑ 100% ነው የሚባለው። 4 የካርቦን ሞኖክሳይድ የተጣበቁበት ሆሞግሎቢንም ሳቹሬሽኑ 100% ነው። ስለዚህ ሰውነት ሆሞግሎቢኑ በቂ የሆነ ኦክሲጅን ይዟል እንጂ በቂ የሆነ ካርቦን ሞኖክሳይድ ይዟል ብሎ አይደለም የሚረዳው። ስለዚህ ተሸውዷል ማለት ነው። ሰውነታችን ከተሸወደ ደግሞ ይህ የኦክሲጅን እጥረቱን ለማካካስ የሚነሳሳ የፊድባክ ሜካኒዝም ምንም ነገር የለም። ቅድም እንደነገርኳችሁ ቶሎ ቶሎ እንድንተነፍስ፣ ሰዎችን እንድንጠራ፣ በውስጣችን ውስጥ ያለው ካርቦን ዳይኦክሳይድ እና ካርቦን ሞኖክሳይድ እንዲወጡ የምናደርግበት ምንም አይነት መንገድ አይኖርም። ይህ እንግዲህ በጣም በጣም አደገኛው ነገር ነው። ስለዚህ ምን እናድርግ? ይህ የካርቦን ሞኖክሳይድ ብክለትን እንዴት እንቀንስ በምንልበት ጊዜ 2 ነገሮች ናቸው። አንደኛ እና ከተቻለ በእያንዳንዱ ቤት ውስጥ
ይህ የካርቦን ሞኖክሳይድ ሌቭልን ዲቴክት የሚያደርግ ካርቦን ሞኖክሳይድ ዲቴክተሮች አሉ የሚገጠሙ። አሁን ያ በእኛ ሀገር ደረጃ ፊዚብል ነው ወይ? ቶታሊ አይደለም፣ አይታወቅም ሁላ። እኔ እንግዲህ አላቅም የትኛውን በጣም ጥሩ ዘመናዊ ቤት ውስጥም እንኳ የካርቦን ሞኖክሳይድ ዲቴክተር ተገጥሞለታል ብዬ አላስብም። ምናልባት እንደዚህ አይነት የተገጠመላችሁ በጣም አብርሆት የበራላችሁ ኢንላይትድ የሆናችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ የኛ ቤት ካርቦን ሞኖክሳይድ ዲቴክተር አለው ብላችሁ ቴክስት አድርጉልኝና ይህ ልምድ ልውውጥ እያንዳንዱ ሰው ቤት ሲሰራ አንድ መደበኛ የሆነ ሪኳየርመንት ቢሆን ደስ ይለኛል። በአዋጅ ወጥቶ ካርቦን ሞኖክሳይድ ዲቴክተር እንዲገጠምለት ማለት ነው። በሁለተኛ ደረጃ ከሰልም ይሁን ማንኛውም የሚቀጣጠል ነገር ጄኔሬተርም ስንጠቀም መኪናዎችን ፓርክ ስናደርግ እርግጠኞች መሆን ያለብን ከሰል የምንጠቀመው ኢፍ ኤንድ ኦንሊ ኢፍ ግቢያችን ውስጥ በቂ የሆነ የአየር ልውውጥ ያለበት ሜዳ ውስጥ ያ ማለት ኦፕን ኤር ውስጥ በደንብ የአየር ልውውጥ ያለው ቦታ ላይ መሆን አለበት ከሰል የምናያይዘው እንጨትም የምናያይዘው ለምንም ፐርፐዝ ይሁን። ነገር ግን ቤት ውስጥ ከሰልና እንጨት አያይዞ መስኮት የሌለው መስኮት ያልተከፈተው በቂ የአየር ልውውጥ የሌለው ዌል ቬንቲሌትድ ያልሆነ ኤሪያ ላይ ከሰልና ሌሎች ተቀጣጣይ ነገሮችን ከተጠቀምን ግን በራሳችን መንገድ ቤተሰባችን እንዲሞት እየፈቀድን ነው ማለት ነው። የሚያሳዝነው ነገር ግን የሚያሳዩት ምንም ምልክት ስለሌለ ያን ችግር ተረድታችሁ የሕክምና እርዳታ እንዲደረግ እንኳን የምታደርጉበት እድል አይሰጣችሁም። ሰዎች ሲወድቁ ብቻ ነው የምታዩት። ስለዚህ እኔ እንደውም በዚህ ረገድ ከጤናው ስርዓት ይልቅ ፊልማችን የካርቦን ሞኖክሳይድ ብክለትን በደንብ ያስገነዘው ይመስለኛል። ያስታውሳለሁ ገመና ድራማ ላይ አንዲት ሰራተኛ የቤት ሰራተኛ ቤት ውስጥ ከሰል አያይዛ ቁጭ ብላ ምንም አይነት የአየር ልውውጥ የሌለበት ቤት ውስጥ እየሰራች ባለችበት ፍንግል ብላ ስትወድቅ እኔ ያስታውሳለሁ። ያኔ ልጅ ነበርኩ፣ ምናልባት 11ኛ ክፍል ምናምን እንደዚህ እድሜ በነበርኩበት ሰዓት ነው። አልረሳውም፣ አስታውሰዋለሁ። ስለዚህ እንደዚህ አይነት ግንዛቤዎች በፊልሞቻችን በጤና መዋቅራችን ውስጥ የካርቦን ሞኖክሳይድ ብክለትን የመከላከያ መንገዶችን ማስቀመጥ ይቻላል ማለት። ስለዚህ ከሰል አትጠቀሙ አይደለም። ከሰል ስትጠቀሙ ግን ከቤታችሁ ውጭ በደንብ የአየር ልውውጥ ያለበት ኤሪያ ላይ መጠቀም ያስፈልጋል ማለት ነው። ችግሩ ከተከሰተስ አጋጣሚ ቤታችሁ ውስጥ ከሰል የተጠቀማችሁ የከሰል ጭስ እያለው ተቀጣጣይ ነገሮች እያሉ ልጆቻችሁ ወይም ደግሞ የቤተሰብ አካል በድንገት ተፈንግሎ ቢወድቅ ማድረግ ያለባችሁ አንድ ነገር ነው። እሱም በአስቸኳይ ወደሚገኝ የጤና ተቋም ይዞ መሄድ። ስትወስዱ ግን ታሪክ የሕክምና ታሪክ አለ፣ ሜዲካል ሂስትሪ የሚባል እሱም በትክክል መንገድ ያስፈልጋል። ምክንያቱም የጤና ባለሙያዎች ይሸወዳሉ። ብዙ ጊዜ የካርቦን ሞኖክሳይድ ፖይዘኒንግ ነው ብለው የሚያውቁበት ምልክት የለም። ስለዚህ ምንድነው ሜዲካል ሂስትሪ ኢዝ ቬሪ ኢሴንሻል ማለት ነው። እናንተ መንገር አለባችሁ። ቤት ውስጥ ጭስ እየተጠቀም ነበር፣ ድንገት ቁጭ ብሎ ነው የወደቀው ብላችሁ መንገር አለባችሁ። ስለዚህ የጤና ባለሙያዎች ሊያደርጉ የሚችሉት ምንም አይደለም፣ ኦክሲጅን መስጠት ነው። በቂ 100% ኦክሲጅን ወይ ደግሞ 95% ኦክሲጅን ከትንሽ ካርቦን ዳይኦክሳይድ አድርጋችሁ ብትሰጡ ወዳውኑ ልጆቹ ወይ ደግሞ የታመሙ ሰው ከዛ ችግር ውስጥ ነፃ ይሆናል ማለት። ነገር ግን ሌሎች ባህላዊ ነገር እየሞከራችሁ ወይ ምናምን ካቆያቻችሁ ግን የተወሰነ የአእምሮ ክፍል ይሞትና በጣም ፓራላይዝድ ይሆናሉ። ላናድናቸው እንችላለን። ልክ ትግራይ ላይ እነዛ 5 ህፃናት በተኙበት እንደሞቱት ሁላ ሌላ ትራጀዲ እንዳናስተናግድ በጣም መጠንቀቅ ያስፈልጋል ማለት። ስለዚህ ወገኖቼ ይሄን ነገር ከልብ እንድትይዙት እንፈልጋለን። የጋዙ ባህሪ አደገኛነትና የሚያሳየው ምንም አይነት ምልክት ስለሌለ ይሄን አስተምሮ ባላችሁ ሶሻል ሚዲያ ኔትወርክ እንድታስተላልፉትና ሰዎች ግንዛቤ አይተው የቅድመ መከላከል ወይም ደግሞ ፕሪቨንቲቭ የሆኑ ሜጀሮችን እንዲወስዱ በአክብሮት ጠይቃችኋለሁ። ሰናይ ጊዜ ይሁንላችሁ።